ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ይህ ወደ እናንተ ሁሌም በየዕለቱ የምናቀርበው ዕለታዊ መረጃችን ነው። ዛሬው መረጃችን የተለያዩ ሀገራዊና የውጭ መረጃዎችን ወደ እናንተ ይዘን መተናል። አብራችሁ እንድትቆዩ እየጋበዝን ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ እንዲሁም ሼር በማድረግ ለሌሎች ተደራሽ እንዲሆን እንድታደርጉ ጋብዛለን። አብራችሁን ቆዩ። በመጀመሪያም ዋና መረጃዎችን ወደ እናንተ እናቀርባለን። በትግራይ ክልል የፌዴራል ውክልና ማጣትና የሰባተኛው አጠቃላይ ምርጫ መራዘም ከፍተኛ ስጋት ደቅኗል። የግንቦት 20 ቀን አከባበር በመቀለ ከተማ ሁለት የተለያዩ ገጽታዎችን ይዞ ውሏል። በውጫሌ ከተማ በዕጣ የሚደረገውን የሚሊሻ ምልመላ በመሸሽ ነዋሪዎችና ወጣቶች እየተሰደዱ መሆኑ ተነገረ። በመካከለኛው ምስራቅ የኢራን አብዮታዊ ዘብ የአሜሪካን የጦር ሰፈር መምታቱንና የነዳጅ መርከብ ማስቆሙን አስታወቀ። የኦሮሚያ ክልል ጤና ቢሮ በግል ሕክምና ተቋማት የባለሙያዎች ቅጥርና ደመወዝ አዲስ ጥብቅ መመሪያ አወጣ። የአዲስ አበባ ከተማ አስተዳደር ከኦሮሚያ ክልል ጋር ስላለው ልዩ ጥቅም ይፋዊ ውይይት ሊጀምር መሆኑ ተገለጸ። የአፍሪካ ሕብረት የምርጫ ታዛቢ ቡድን አዲስ አበባ ሲገባ በምርጫ ክልል ግን ምርጫ እንዲታገድ ተጠየቀ። በዛምቢያ ሉሳካ ከተማ ህጋዊ ሰነድ የሌላቸው 25 ኢትዮጵያውያን በቁጥጥር ስር መዋላቸው ተሰማ። ዩናይትድ አረብ ኤሚሬት የኮሎምቢያ ቅጥረኛ ወታደሮችን ወደ ሱዳን የእርስ በርስ ጦርነት ማሰለፏን ሁማን ራይትስ ዎች አጋለጠ። ወደ ዝርዝር መረጃዎች እናልፋለን። አብራችሁን ቆዩ። ክልል የውክልና ማጣትና የምርጫ መስተጓጎል። በትግራይ ክልል የሰባተኛው አጠቃላይ ምርጫ እንደማይካሄድ የብሔራዊ ምርጫ ቦርድ ማረጋገጡን ተከትሎ የክልሉ የፌዴራል ውክልና አልባነት ስጋት አሳሳቢ ደረጃ ላይ መድረሱ ተነግሯል። ክልሉ ከጥቅምት 2013 ጀምሮ በህዝብ ተወካዮችም ሆነ በፌዴሬሽን ምክር ቤት ውክልና የሌለው ሲሆን አሁን ላይ ባለው አካሄድ ይህ ክፍተት ወደ 10 ዓመታት ሊራዘም እንደሚችል የህግ ተመራማሪዎች ገልጸዋል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ቃል አቀባይ አቶ ሚካኤል አስገዶም በበኩላቸው በሚሊዮኖች የሚቆጠሩ ነዋሪዎች መፈናቀላቸውንና ከ40 በላይ የክልሉ ሉዓላዊ ግዛት አሁንም በሌሎች ኃይሎች እጅ መሆኑን በመጥቀስ አሁን ስላለው ምርጫ ሳይሆን ስለ ህዝቡ ቀጣይ ህልውና የሚሰራበት ወቅት እንደሆነ አስረድተዋል። ከዚህ መደናቀፍ ጀርባ የፕሪቶሪያው ስምምነት በተሟላ ሁኔታ አለመተግበሩና በክልሉ የውስጥ ልሂቃን መካከል ያለው የስልጣን ክፍፍል በዶክተር ደብረጽዮን ነባር መንግስትና በአቶ ታደሰ ወረደ ጊዜያዊ አስተዳደር መካከል ያለው ፍጥጫ እንደ ዋና ምክንያት ተጠቃሽ ሆነዋል ተብለዋል። ከዚህ ጋር በተያያዘ የግንቦት 20 አከባበር እና የአንድ ከተማ ሁለት ገጽታ መፍጠሩ ተነገረ። የህዝብ ተወካዮች ምክር ቤት ባጸደቀው አዲሱ አዋጅ ቁጥር 1334/2016 መሰረት ግንቦት 20 ቀን ከብሔራዊ በዓላት ዝርዝር ውስጥ የተሰረዘ ቢሆንም በትግራይ ክልል ግን የክልሉ መስሪያ ቤቶችና ትምህርት ቤቶች ዝግ ሆነው ዕለቱ በልዩ ሁኔታ ታስቦ ውሏል። በአንጻሩ በመቀለ ከተማ የሚገኙ የፌዴራል ተቋማት፣ ባንኮችና የኢትዮ ቴሌኮም ሰራተኞች የፌዴራሉን ህግ በመከተል መደበኛ የሥራ ገበታቸው ላይ ተገኝተዋል። ይህ ክስተት በፌዴራል መንግስትና በክልሉ አስተዳደር መካከል ያለውን የታሪክ ትርክት ልዩነት ፍንትው አድርጎ ያሳየ መሆኑ ተገልጿል። ግዳጅ ምልመላና የነዋሪዎች ስደት አሳሳቢ ደረጃ ላይ ደረሰ። በአማራ ክልል ደቡብ ወሎ ዞን በምትገኘው በውጫሌ ከተማ ነዋሪዎች ልጆቻቸውን በዕጣ ለሚሊሻነት አሳልፈው እንዲሰጡ በአካባቢው አስተዳደር መወሰኑን ተከትሎ ከባድ ማህበራዊ ቀውስ ተነስቷል ተብሏል። ዕጣ የደረሰባቸውና ወደ ውትድርና መግባት ያልፈለጉ በርካታ ወጣቶች ከቤተሰቦቻቸውና ከነንብረታቸው ጥለው ከአካባቢው በመሰወር ላይ ሲሆኑ መላው ቤተሰብም ከምልመላው ስጋት ለማምለጥ አካባቢው ለቆ እየተሰደደ ይገኛል ተብሏል። ይህ በመዋቅር በአካባቢው ላይ ከፍተኛ የስነ ልቦና ጭንቀትና የኢኮኖሚ መስተጓጎል እየፈጠረ ይገኛል። ክልል የግል ጤና ተቋማት ላይ የወጣው አዲስ ትዕዛዝ ብዙዎችን እያነጋገረ ነው። የኦሮሚያ ክልል ጤና ቢሮ ባስተላለፈው ጥብቅ መመሪያ በግል የጤና ተቋማትና መድኃኒት መደብሮች ውስጥ የሚቀጠሩ አዳዲስ ባለሙያዎች የቅጥር ሁኔታ በየደረጃው በሚገኝ የመንግስትና የጤና መዋቅር ሊኖረው እንደሚገባ አዟል። ቢሮው አክሎም በግል ተቋማት ውስጥ ለሚቀጠሩ ባለሙያዎች የሚከፈለው ደሞዝ በመንግስት ተቋማት ውስጥ ከሚከፈለው ማነስ እንደሌለበት የወሰነ ሲሆን ይህንን መመሪያ በማያከብሩ የግል ድርጅቶች ላይ አስፈላጊውን ህጋዊ እርምጃ እንደሚወስድ አስጠንቅቀዋል።
እና የኦሮሚያ ልዩ ጥቅም አሁንም እንደገና ውይይት መጀመሩ ተሰምቷል። አዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ ምልልስ ኦሮሚያ ክልል ከአዲስ አበባ ከተማ ግንኙነት ስላለበት ልዩ ጥቅም በግልጽ ውይይት መጀመሩን አስታውቀዋል። ከንቲባዋ ከተማ ከሕግ አግባብ ውጭ እንዳትስፋፋ ወሰን እንደተበጀላት የገለጹ ሲሆን በአሁኑ ወቅት በአዋሳኝ አካባቢዎች ያሉ ተማሪዎች የምግብ ወጪ በከተማው አስተዳደር የምገባ መርሃ ግብር እየተሸፈነ እንደሚገኝም ጠቁመዋል። የኢትዮጵያ የሰው ሀብት ልማት መግታቱንና የትምህርት ጥራት አሳሳቢ ደረጃ ላይ መድረሱን አንድ አዲስ የዓለም ባንክ ሪፖርት ጠቆመ። ቢልዲንግ ሁማን ካፒታል በሚል ያወጣው አዲስ ሪፖርት በኢትዮጵያ ላለፉት 15 ዓመታት የታየው የሰው ሀብት ልማት ሂደት መግታቱንና እንዲሁም በአንዳንድ ዘርፎች ላይ ወደ ኋላ እየተመለሰ መሆኑን ይፋ አድርጓል። በሪፖርቱ የቀረቡት መረጃዎችና ግራፎች እንደሚያሳዩት አገሪቱ ጥራት ያለው ትውልድ ከመገንባት አኳያ የከፋ ቀውስ ውስጥ የምትገኝ ሲሆን ይህም የወደፊት የኢኮኖሚ እድገትና የዜጎች የነፍስ ወከፍ ገቢ በእጅጉ የሚገድብ ሆኖ ተገኝቷል ተብሏል። በሪፖርቱ በዋነኝነት የተመለከተውና ኢትዮጵያን ጨምሮ በታዳጊ ሀገራት የታየው አስደንጋጭ እውነታ የትምህርት ጥራትና ውጤት ከ2010 ጀምሮ ምንም አይነት መሻሻል አለማሳየቱ ተብራርቷል። እንደ ዓለም ባንክ መረጃ ኢትዮጵያ በትምህርት ተደራሽነት ላይ ጥራት ብታደርግም ኢትዮጵያ በትምህርት ተደራሽነት ላይ ጥረት ብታደርግም ተማሪዎች በትምህርት ቤት የሚያገኙት እውቀትና ክህሎት ግን እጅግ ዝቅተኛ ሆኖ ቀጥለዋል። በሪፖርት ላይ የቀረበው የአገራት የንጽጽር ግራፍ እንደሚያሳየው ኢትዮጵያ በነጥብ ደረጃ ከዜሮ በታች ወይም እጅግ ዝቅተኛ እድገት በሚታይባቸው ሀገራት ተርታ ተሰልፋለች። ይህ የትምህርት ጥራት መውደቅ የዜጎችን ምርታማነት ከመቀነሱም በላይ አገሪቱ ለትምህርት ዘርፍ የምታውለው ሀብት ያለ አግባብ እየባከነ መሆኑን የሚያሳይ ድርጊት ነው ተብሎ ቀርበዋል። ሪፖርቱ በኢትዮጵያ ያለውን የሰው ሀብት ቀውስ ይበልጥ አጉልቶ ያሳየው በቤተሰብ የኢኮኖሚ የትምህርት ደረጃ ምክንያት በህፃናት መካከል የሚፈጠረውን ሰፊ የክህሎት ልዩነት በመተንተን ነው ተብሏል። በኢትዮጵያ ውስጥ የሚገኙ ህፃናት የቃላት እውቀትና የሂሳብ ችሎታን መሰረት በማድረግ የቀረበው መረጃ እንደሚያመለክተው የተማሩና ያልተማሩ እናቶች በሚወልዷቸው ህፃናት መካከል ያለው የውጤት ልዩነት እጅግ ሰፊና የማይቀራረብ ሆኖ ተገኝቷል። በግራፍ መሰረት የአንደኛ ደረጃ ወይም ከዚያ በታች የትምህርት ደረጃ ያላቸው እናቶች ልጆች የሁለተኛ ደረጃና ከዚያ በላይ ከተማሩ እናት ልጆች ጋር ሲነጻጸሩ ያላቸው ውጤት በጣም ዝቅተኛ ነው ተብሏል። ይህ ልዩነት ይበልጥ አሳሳቢ የሚሆነው ህፃናቱ ዕድሜያቸው እየጨመረና ትምህርት ቤት እየገቡ በሚሄዱበት ወቅት ልዩነቱ ከመጥበብ ይልቅ በተመሳሳይ ርቀት ጸንቶ መቀጠሉ ሪፖርቱ ያገናዝባል። ሪፖርቱ እንደሚያሳየው በ5 ዓመት ዕድሜያቸው የተመዘገቡ የክህሎት ልዩነት ህፃናቱ 8፣ 12 እና 15 ዓመት ሲሞላቸው ሳይቀንስ ይቀጥላል። ይህ የሚያሳየው የኢትዮጵያ የትምህርት ስርዓት ከቤት ይዘውት የሚወጡትን የክህሎት ክፍተት መሙላት አለመቻሉንና ድህነት ውስጥ ያደጉ ተማሪዎች በትምህርት ቤት ቆይታቸውም ቢሆን ከበለጸጉት ጋር እኩል ተወዳዳሪ እንዳይሆኑ የሚያደርግ ደካማ መዋቅር መኖሩን የሚያሳይ መሆኑን ሪፖርት ያመላክታል። የዓለም ባንክ ግኝት ጨምሮ እንደሚያመለክተው ይህ አይነቱ የትምህርትና የክህሎት ውድቀት የረጅም ጊዜ ማህበራዊ ኪሳራ ያስከትላል። ደካማ የትምህርት ውጤቶች የሰራተኛውን ኃይል ምርታማነት በመቀነስ የዜጎችን የዕድሜ ልክ ገቢ ከማሳነሱም በላይ አገራዊ ኢኮኖሚ እድገትን እንደሚያሰናክል በሪፖርቱ ተገልጿል። ሪፖርቱ በግልጽ እንዳሰፈረው በቤት ውስጥ ከሚገኙ ግብዓቶች እንደ መጽሐፍትና የትምህርት ክፍያ ብቻቸውን ለሰው ሀብት ልማት በቂ አይደሉም። ይልቁንም በኢትዮጵያ ያሉ ቤተሰቦች ለልጆቻቸው የሚሰጡት እንክብካቤ፣ አመጋገብ፣ ቀድሞ የመማር ዕድል እጅግ ዝቅተኛ መሆን ለዚህ ውድቀት ዋነኛ ምክንያት ነው ተብሏል። በመጨረሻም ሪፖርቱ የኢትዮጵያ ፖሊሲ አውጪዎች የሚሞግት ጠንካራ ነጥብ አስፍሯል። እስካሁን የነበረው ትኩረት በትምህርት ቤቶችና በጤና ጣቢያዎች ግንባታ ላይ ብቻ ያተኮረ መሆኑንና ይህም የሰው ሀብት ልማት ለመታደግ እንዳልቻለ ተገልጿል። አሁን ባለው ሁኔታ በኢትዮጵያ የሚታየው የትምህርት ጥራት መውደቅና የክህሎት ክፍተት ሀገሪቱ ለወደፊት በዓለም አቀፍ ደረጃ ተወዳዳሪ የሚሆን የሰው ኃይል እንዳይኖራት እያደረገ ነው። ይህ መገታትና ወደ ኋላ መመለስ በአስቸኳይ በመዋቅራዊ ለውጥ ካልተፈታ የኢትዮጵያ የሰው ሀብት ልማት ከከፋ ድህነት ከማያቋርጥ የኢኮኖሚ መቀጨጭ ሊወጣ አይችልም ሲል በሪፖርቱ ማጠቃለያ ሰጥቷል። የአፍሪካ ህብረት ታዛቢዎች መምጣትና የቁጫ ፓርቲ ተቃውሞ መነሳቱ ተሰማ። የአፍሪካ ህብረት መጪውን ጠቅላላ ምርጫ የሚታዘብ የ73 አባላት ያሉትና በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ ቡድን አዲስ አበባ ገብዝ አስገብተዋል። በሌላ በኩል በደቡብ ኢትዮጵያ ክልል የሚንቀሳቀሰው የቁጫ ህዝብ ዲሞክራሲያዊ ፓርቲ በገዢው ፓርቲ መዋቅርና በጸጥታ ኃይሎች ጽህፈት ቤቱ እንደተዘጉበትና በአባላቱ ላይ ጫና እየተደረገ መሆኑን በመጥቀስ በቁጫ ምርጫ ክልል የሚካሄድ ምርጫ ታማኝነት ስለማይኖረው በአስቸኳይ እንዲታገድና በ2 ወራት ውስጥ ሌላ ምርጫ እንዲካሄድ ምርጫ ቦርድን መጠየቁ ተስታውሷል።
ወደ ውጭ መረጃዎች እናልፋለን። በኢራንና በአሜሪካ መካከል እንደገና ማገርሸቱ ተሰማ። ይህ ፍጥጫ አሁንም ቀጥሏል። በመካከለኛው ምስራቅ ያለው ውጥረት እጅግ አደገኛ እንደሆነ ደረጃ መሸጋገሩ ተሰምቷል። አሜሪካ በኢራን የወደብ ከተማ በኢራንና በአሜሪካ መካከል የተነሳው የቀጥታ ጥቃት ፍጥጫ አሁንም ቀጥሏል። በመካከለኛው ምስራቅ ያለው ውጥረት እጅግ አደገኛ ወደ ሆነ ሁኔታ መሸጋገሩ ተሰምቷል። አሜሪካ በኢራን የወደብ ከተማ ባንዳር አባስ አቅራቢያ የሚገኙ ወታደራዊ ማዕከላት ላይ የአየር ጥቃት መፈጸሟ ተከትሎ የኢራን እስላማዊ አብዮታዊ ዘብ ወዲያውኑ የአጸፋ እርምጃ በመውሰድ የአሜሪካ አየር ኃይል ሰፈርን በሚሳኤል መምታቱን አስታውቀዋል። ተጨማሪም አብዮታዊ ዘቡ በሆርሙዝ ወሽመጥ የራዳር መከታተያውን አጥፍቶ ሊያልፍ የነበረ የአሜሪካ ነዳጅ ጫኝ መርከብ ላይ ተኩስ በመክፈት ወደ መጣበት እንዲመለስ ማስገደዱን የኢራኑ ታይምስ የዜና ወኪል ዘግቧል። በዛምቢያ የኢትዮጵያውያን ስደተኞች መያዛቸው ተገለጸ። የዛምቢያ ኢሚግሬሽን ባለስልጣናት በሉሳካ ከተማ ባደረጉት ድንገተኛ ፍተሻ ህጋዊ የጉዞ ሰነድ የሌላቸው ከ12 እስከ 50 ዓመት የዕድሜ ክልል ውስጥ የሚገኙ 25 ኢትዮጵያውያን በአንድ የእንግዳ ማረፊያ ውስጥ በቁጥጥር ስር መዋላቸው ተነግሯል። እነዚህ ስደተኞች በተሽከርካሪ አሳፋሪው ወደ ሌላ ቦታ ለማሸሽ የሞከሩ 2 ዛምቢያውያንም አብረው መያዛቸው ታውቋል። የተባበሩት አረብ ኤሚሬቶች ቅጥረኞችን ወደ ሱዳን ማሰለፋቸው ተጋለጠ። ሂውማን ራይትስ ዎች ባወጣው አዲስ የምርመራ ሪፖርት የተባበሩት አረብ ኤሚሬቶች የኮሎምቢያ ተዋጊ ቅጥረኞችን በራሷ ወታደራዊ ጦር ሰፈሮች ውስጥ ካሰለጠነች በኋላ ለሱዳን ፈጥኖ ደራሽ ኃይል እንዲዋጉ ማሰለፏን ይፋ አድርጓል። ድርጅቱ የዓለም አቀፍ ማህበረሰብ በኤሚሬቶች ላይ የጦር መሳሪያ ሽያጭና ወታደራዊ ማዕቀብ እንዲጥል ጥሪ አቅርበዋል። በአዲስ አበባ ሲገነቡ የነበሩ 24000 ቤቶች ለዕጣ ዝግጁ መሆናቸውን የሚያሳዩ ምስሎች እየወጡ ይገኛሉ። የት አካባቢ ናቸው የሚለውን በዝርዝር ወደ እናንተ ይዘን መተናል። እንደተከታተሉ እንጋብዛለን። ይህ የምታዩቸው አብዛኞቹ የሚገኙባቸው ቦታዎች ቦሌ አራብሳ፣ ገላንጉራ፣ ወርቁ ሰፈር እንዲሁም ቱሊ ድምቱ አካባቢ ሲሆኑ አብዛኞቹ የተጠናቀቁና ወደ 20000 አካባቢ ቤቶች ለ20/80 ሲሆኑ ሀያት እንዲሁም ቦሌ ቡልቡል አካባቢ ደግሞ 40 በ60 ቤቶች እስከ 900 አካባቢ የሚደርሱ በአጠቃላይ እስከ 24000 ቤቶች ቤቶች እየተጠናቀቁ መሆኑ ተነግሯል። ምስላቸው እንደሚታየው አብዛኞቹ ቤቶች በሚያምር ዲዛይንና በሚያምር ውበት እየተጠናቀቁ መሆኑን ማሳያ ነው ሲሉ ተናግረዋል። ነገር ግን የብዙዎች ቅሬታ እያሰማ ያለው እስካሁን ድረስ ለዕጣ ዝግጁ የሆኑ ቤቶች በመንግስት ደረጃ ይፋ ለመደረጋቸው አሳስቦናል ሲሉ ተመዝጋቢዎች አሁንም እየተናገሩ ነው። ቤተሰቦች የዛሬ ዕለታዊ መረጃችን ይህን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ቸር እንሰንብት።